ወይ ፍቅር ወይ ፍቅር አባዜው መንደር አስለቅቆ ገደልን ያስገባው ሩጡም እንደው ሂዱ ይላል እኮ ፍቅር። የያዛችሁ ታውቁታላችሁ። እንግዲህ ሰላም ጤና ይስጥልኝ በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዜት ይበልልኝ። ሰላም ለሀገራችን እያልኩኝ እንግዲህ ጎጃም መጥቻለሁ። ቪዲዮውን ላይክ ሼር አድርጉት ጋይስ ማለት ነው። እንዴት ናችሁልኝ እያልኩኝ እንግዲህ አለውኝ። ያሳዝናል። ዛሬ በነ ኢሳም በነ አህመድም በነ ፈኪ ጉዳይም ነው የመጣሁት። አንዳንድ ነገር ልበላችሁ ብዬ ማለት ነው። እና ብዙዎቹ አህመድና ፈኪ ተለያያችሁ፣ አህመድና ፈኪ ተለያያችሁ። ዋናዎቹን ነገር ልንገራችሁ ብዬ ነው የመጣሁት። ዛሬ ቪዲዮ አልለቀኩም ስለደበረኝ ትንሽ ስላስጠላኝ ማለት ነው። እና አህመድና ፈኪ ተለያዩ። በቃ እንደተጣሉ አድርጋችሁ በቃ እኔ እንጃ የተረዳችሁ ይመስለኛል። ባይዘው የእነሱ ምንም ጠብ የላቸውም። ኢንሻአላህ ሁሉን ነገር ደግሞ አስተካክለው ይመጣሉ ብዬ አስባለሁ ማለት ነው። መፈቀርም ማፍቀርም መታደል ነው፣ ሁለቱም መታደል ነው። አንዳንድ ደግሞ ፍቅር የማያውቁም ነው ደግሞ ቢሚሉ አሉ አይደለ? ግን ሶሻል ሚዲያ ላይ እንዲጋቡ የሚፈልጉ ሰዎች አሉ። በቃ እንቢ ብለው እንዲጋቡ እንዲፋቀሩ በግድ ያረቡ። ግን ድባቡ ደስ ይላል። ሶሻል ሚዲያ ላይ ወላይ ብዙ ልጆች ተመልከቱ በአንድ ላይ እንዲመጡ የሚፈልጉ በአንድ ላይ ሆነው እንዲሰሩ እንዲጋቡ ይብን የሚፈልግ ሰው አለ ጋይስ። እኔ አሁን እናንተ ለኔ የመረጥኩላችሁን ሰው ይዛችሁ ያንን ሰው ወይ ኮከባችሁ ሳይወዳችሁ እንደ ምሳሌ ነው እየሰጠኋችሁ ያለሁት። እዚህ ጋር በደንብ አዳምጡ። እንደ ምሳሌ ነው። እና እናንተ ቀልባችሁ የማይወደውን ሰው ኮከባችሁ የማይወደውን ሰው አግቡ ተብላችሁ በአሁኑ ሰዓት ከ18 ዓመት በላይ ወይንም ከ18 ዓመት 18 ዓመት ሞታችሁ እናት አባት አመጥቶ ይሄን ልጅ አግቢ ብትባይ ታገቢያለሽ? ታገባላችሁ? ከባድ እኮ ነው ጋይስዬ። ስለዚህ አህመድና ፈኪ እኔ ቢጋቡ ደስ ይለኛል፣ ሐቂቀትን እውነት ለመናገር ማለት ነው። ስለዚህ እናንተ አሁን በአንድ እንዲመጡ እኔ የበለጠ በአንድ እንዲመጡ በአንድ እንዲሰሩ ፍላጎቴ ነው ኢንሻአላህ ማለት ነው። ደግሞ አስተካክለውም በቅርብ ኢንሻአላህ ቢዝንላህ እንደሚመጡ ተስፋ አለኝ ማለት ነው። ኢንሻአላህ ማለት ነው። በቅርብ እንዲመጡ ተስፋ አለኝ ማለት ነው ኢንሻአላህ። ስለዚህ እኔም እንዲመጡ ጥረት እያደረኩ ነው። እነሱም ደግሞ ይመጣሉ ኢንሻአላህ። አስተካክለው ሁሉን ነገር ያለውን ነገር አሻሽለው ደግሞ እንደሚመጡ ተስፋ አለኝ ማለት ነው። የተጣሉ እንዲጣሉ የምታደርጉ ልጆች አላችሁ። የአህመድ ለብቻ ተከፍላችሁ የፈኪ ለብቻ ተከፍላችሁ አላ የሚያደርጉት ግብግብ በተለይ የፈኪ ወደንሶች መሻላ ተባረካላ ይክሩንም ፈኪንም አህሙንም ሁላቸውንም ኢሳምንም አቅፍ አድርገው ነው የያዙት ማለት ነው። አሁን በባለፈው የመጣው ነገር በጣም ጥሩ ነበር። ጥሩ ወላሂ አሁን ለታ የተሰራው ስራ በጣም ጥሩ ነገር ግን በመሀል ታውቃላችሁ ማለት ነው። እና የሆነ ነገር ሊያመጡ ሲሉ በመሀል እየገቡ የሚያበጣብጣችሁ ሰዎች አሉ። ስራው እንዲቀር እንዲቆም የሚያደርጉ ሰዎች አሉ። ይሄ ደግሞ ተገቢ ነው ብዬ አላስብም። ስለዚህ ፈኪና አህመድ አሁንም ነገም ዛሬም በአንድ እንዲሰሩ ፈልጋለሁ። ይብን ባይጋቡ እንኳን የስራ ባልደረባ ሆነው በአንድ ላይ ቢሰሩ እነሱ ተጠቃሚ ይሆናሉ። እነሱ ግን አሁን ሰውን እየጠቀሙ እንጂ እነሱ አልተጠቀሙም። ባይዘው እኔ እኮ ጋይስ እንዲጋቡ ፈልጋለሁ። ጎጃም እንዲጋቡ አትፈልግም አንቺ የምትሉ ብዙዎቹ አላችሁ። ቢዝነስ ትፈልጋለህ ጎጃም እንዲጋቡ አትፈልግም እንዴ? እኔ አህመድ እኮ አማች እንዲሆነን እኮ ነገርኳችሁ እኮ ደጋግሜ ጋይስ። ፍቅር ደግሞ ከባድ ነው። እሱ ደግሞ ፍቅር ካልሆነ ከአሁን በኋላ በእህትነት በስራ ባልደረባነት አብሬ አልሰራም። ተመልከቱ ጋይስ፣ እንዴት ሊሆን ይችላል ታዲያ? የሰው ልጅ ሳያስብበት ቆም ብሎ ሳያስቡ ዝም ብሎ አፈቀርኩሽ ብሎ የመጣውን ሰው ከተቀበለ እኮ ውድቅ እኮ ነው ጋይስ። ችሊ ሴት ልጅ ናት አይደለ? አንዳንዴ ወላይ እንዘን ሴት አይደለን እኛ ለሴት ልጅ እንቁም አንዳንድ ጊዜ። እውነቴን እኮ ነው የምነግራችሁ። ምንም አይነት ጠብ የላችሁም። እነሱ አሁን አፍቅረኝ ነው በቃ ወደዚህን አፍቅረኝ እንጋባ ነው አይደለ? ማለት የሆነ እንደዛ ከሆነ ነገሩ ምናልባት የገባችሁ ይመስለኛል ብዙ ልጆች። ፈኪን እንሳደባለን የምትሉ ሰዎች እዚህ ጋር ብታቆሙ ይሻላችኋል። ብዙ ልጆች እየተረቀመቀማችሁ ዩቱብ ላይ በተለይ ዩቱብ ላይ እያዩዋችሁ ነው። እኔ እንድናገራችሁ ባትፈልጉ የእኔ ቤተሰብ የሆናችሁ ሰብስክራይባችሁን እየመጣችሁ በፈኪ ጉዳይ ላይ ለቅማችሁ 4000 ገብታችሁ ወላሂ ነው የምላችሁ። እኔ ምንም አልፋታችሁም። እያዳመጥኩሽ ነው እንደ አዳሚ ጥቅም ፈልገሽ እንጂ ከሷ ጎን መቆም ፈልጋችሁ አይደለም። አንዳንዶቹ እሾህ አስመሳይ እባቦች አላችሁ። ውርድ ተራሳችሁ
አንዳንድ ጊዜ ሴቱ ናችሁ ሴትን ዝቅ ልታረጉ የምትሞክሩት የአህመድን ፕሮፋይል አድርጋችሁ ፈኪን ለይታችሁ ወደ አህመድ ያደላችሁ ሰዎች ዘረኞች ቆሻሾች ነበራችሁ። አሁን ደግሞ ተመልሳችሁ ተገልብጣችሁ ፈኪና አህሙ ጠብ እንደሌላቸው ስታቁ ተመልሳችሁ ለፈኪ ተዋላዮች እኮ ህዝባላዎች ማለት ነው። ማትፈለጉ እኔ እንድናገራችሁ አታድርጉ ማለት ነው። እሺ ይሄን ካልኳችሁ ማለት ነው። ስለዚህ ኢንሻአላህ በአንድ ላይ ይመጣሉ፣ በሰሞኑ በአንድ ላይ ይመጣሉ ኢንሻአላህ ማለት ነው። ሁሉን ነገር ያለውን ነገር አስተካክለው በአንድ ላይ እንደሚመጡም ባለሙሉ ተስፈኛ ነን ማለት ነው። ኢንሻአላህ እንደሚመጡ ደግሞ እርግጠኛ ስለሆንኩ ነው። ስለዚህ አሁን ምን ልላችሁ ፈልጌ መሰላችሁ? አልባት ሪከርድ አስቀምጥላችኋለሁ እዚህ ጋር ማለት ነው። እና ምን ልላችሁ ፈልጌ መሰላችሁ? ይሄ ምን ልላችሁ ፈለኩኝ በእነ ኢሳም ጉዳይ ልቤን በጣም የሰበሩኝና ባለፈው አባቷ እንግዲህ ጋሽዬ ተናግረው ነበር አይደለ? የእሱ የክራማ አባት ኢሳም ደግሞ በጣም አሳዘነኝ። የሰው ልጅ 3 ዓመት ነው 2 ዓመት ሙሉ አንድ ላይ ሆናችሁ የኔ ያህል ዓመት ቆይታችሁ ባይዘው አበባ እኮ የሚሰጠው ለፍቅረኛ ግንባር ተስሞ ለኔ የኔ ያላትን ሰው አበባ የሚሰጠው ግንባር ተስሞ ሀቢብቲ ያንተ ከሆነች ታዲያ እርግጠኛ ሆነ ያንተ ከሆነች ለምን አቅፋት? እኔ እኮ ግራ ገባኝ እኮ ደግሞ ስህተት ነው ይሄንን ማለቴ። እኔ ጉዴ ጉድ እኮ ነው ጋይስ። አበባ ልስጥሽ ብሎ ትንሽ አንጎራጉሮ አበባውን ሰጣት። እሷም ችላለች። አበባውን መቀበል ከበዳት። ምክንያቱም የተሰጠችው አበባ ቀላል አይደለም። የፍቅር አበባ ነው ይሄ ቀዩ አበባ። የባህር ዛፍ ቅጠል አይደለም የተሰጠችው፣ ወይንም ደግሞ የዛፍ ቅጠል አይደለም። ተገዝታ አበባይቱ በውድ ተገዝታ የፍቅር አበባ ነች፣ ያውም ቀይ አበባ። ጉዴ እኔን የሚድረሰኝ ቱ አላ ኩል ያህል ወላሂ በጣም አሳዝነውኛል። ወላሂ ብዬ ነው የምነግራችሁ። ወላሂ በጣም አሳዝነውኛል። አላህ ያቀራርባችሁ። ትክክል ነው። እውነተኛ ፍቅር ከሆነ ጥሩ ነው። ግን ኢሳም ቁም ነገር የለውም ብሎ ነው እንግዲህ አባትዬ ያለው። የድሃ ቤተሰብ ልጅ ነሽ፣ ከድሃ ቤተሰብ የተፈጠርሽ የተወለድሽ ነሽ። ስለዚህ መኪናውን ደግሞ ግዝቶ የሰጠሽው አብሮ አደግ በመሆንሽ ወይንሽ አብረሽ በመስራትሽ ነው። ስለዚህ ጥሩ ስራ ሰርቷል አለ። ግን ቁም ነገር የለውም። የምታገቢው አንቺ ሌላ ሰው እንጂ ኢሳምን አይደለም ባላት ነው እንግዲህ እሷም ተናገረች። ስለዚህ አባትሽን ደግሞ ይክሩ አስረጅው። ምናልባት የማስረዳት ችግር ሊሆን ይችላል ብሏል እንግዲህ ኢሳም። ብዙ ጊዜ እነዚህ የሚሽኮረመሙ ወንዶች ሱብሃንአላህ ለተዳር ይሆን እንደነዚህ አይነት ወንዶች ጸጉራቸውን እንደዚህ አድርገው የሚሄዱ ወንዶች፣ ራሳችን ጸዴንን ብለው የሚሄዱ ወንዶች ወላሂ ለተዳር አይሆኑ። ወላሂ ብዬሽ የምነግራችሁ እኔ ለተዳር አይሆኑም። ሴትን ልጅ በጣም ጫና አድርገው በድለው ነው የሚይዙት። ግን እስከሚያገኙ ድረስ ማሻአላህ ድባባቸው ደስ ይላል። እስከሚያገኙ በቃ ካገኙ በኋላ ደግሞ እያተረማመሱ ለውጭ ሰው ጥሩ ናቸው፣ ለቤት ደግሞ በጣም እሾሆች ናቸው። ያጋም እሾህ ታውቃላችሁ። እንደዚህ አይነት አያስፈልግም። እንደዚህ አይነት ወንድ ራሱን እንደዚህ ቁኒን ምናምን እሱም አዳጋ ነው ጋይስ። ራሴን አከኩኝ አልበላኝና ለማንኛውም አላህ ያስተካክላችሁ። ፈኪንም አህሙንም አላህ ያስተካክላችሁ። እኔ ወላሂ ብዬ ነው የምነግራችሁ። አህመድና ፈኪ ቢጋቡ ደስ ይለኛል። ወላሂ ብዬ ነው የምነግራችሁ። እናንተ ግን የሆነ ጎጃም ምናምን። እኔ እኮ አንቺ ጥግ ድረስ ሄዳለሁ ብዬ የቆምኩ ከጎኗ እኮ ለፈኪ መሐመድ እኮ ከጎኗ የቆምኩ ሰው እኮ ነኝ። ይጋቡ፣ ኢሳምም ይክሩም እንዲጋቡ ፈልጋለሁ። ወላሂ እንዲጋቡ ፈልጋለሁ። እኔ ግን እንደው አንዳንድ ልጆች እንድናገራችሁ ባታደርጉኝ እኔን በጣም ጥሩ ነው። እንደዛች እንዳናኪለዋ ደስ ተቀምጣ አንድ ጠጠር 2 ጠጠር ባትወረውር፣ እናንተም እዚህ ሳውዲ ከቀምጣችሁ ባትወረውሩ በጣም የተሻለ ነገር ነው ብዬ ነው የማስበውና ሴትታችሁ ናት ባትወረውሩ አንዳንድ ጠጠሮች። ኢቭን እኮ ተአምሌል እኮ ይዲት አድርገው እኮ አይችሉም እኮ ጋይስ። ወላሂ ተአምሌል እንኳ ይዲት አድርገው አሳምረው የማያመጡ ሰዎች እኮ ናቸው። ፈኪ ላይ ሄደው ቁኒን እዛ ሄደው ልጥፍ ምን እኔ አሁን የዱዓ ቀን ነው የጾም ቀን ነው። እኔ እንዳልሰድባችሁ እንዳረግማችሁ አስቸጋሪ ሆነ። የእሷን ይስጣችሁ። ብትቀር ኑሮ ከሚዲያ እኮ ወደኋላ ብትል ኑሮ እኮ በስድብ የተነሳ ፈኪ ነበረች። 11,000 ኮሜንቶችን ያስተናገደች ጀግና ናት። እኔ ለአንድ ኮሜንት ተሰደብኩ ብዬ ወጥቼ ሀሳብን
እመልሳለሁ ስመላለስ ውላለሁ። አንድ ሰው ቦይስ አድርጎ ቦይስ ይጠብቃል። ይሄ ስህተት ነው ጋይስ። ስለዚህ ተሰድባ ምላሽ ትጠብቃላችሁ። እናንተም የተማረች ናት እሷ አትመልስም። ምሁር ሰው ይሄ ነው። በንግግር የሚያምን ሰው ይሄ ነው። ስለዚህ ሼር አድርጉት ቪዲዮውን ማለት ነው።